ሊቨርፑል በአርነ ስሎት ታሪክ ለመጀመሪያ ጊዜ በተከታታይ ትላንትና ተሸንፏል። ተከታታይ ሁለተኛ ጨዋታውን ነው ትላንትና ሊቨርፑል የተሸነፈው በፕሪሚየር ሊጉ ከክሪስታል ፓላሱ ሽንፈት በኋላ። እንደገና ደግሞ ትላንትና በሌላኛው ውድድር መድረክ በአውሮፓ ቻምፒዮንስ ሊግ በጋላታሳራይ ተሸንፏል። አሰልጣኙ ከጨዋታው መጠናቀቅ በኋላ በውጤቱ እጅግ ተበሳጭቻለሁ ሲሉ ተናግረዋል። አሰልጣኙ አርነ ስሎት የሊቨርፑል ከባድ ጊዜያትም ከዚህ በኋላ በመጪዎቹ ጨዋታዎች ላይ የምንመለከታቸው ይሆናል። የጋላታሳራይና የሊቨርፑልን ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ ውድ አድማጮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ለብዙዎች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛለን። ጋላታሳራይ 1 ሊቨርፑል ባዶ። ትላንትና ምሽት በጣም በጉጉት ሲጠበቅ የነበረው የመጨረሻው የጨዋታው ውጤት ነው። ሊቨርፑል እንዴት በተከታታይ ተሸነፈ? ይህንን በተወሰነ መንገድ በዚህ ፕሮግራም ላይ እንመለከተዋለን። እንግዲህ ከባለፈው ከክሪስታል ፓላሱ ሽንፈት በኋላ አሰልጣኝ አርነ ስሎትና ሊቨርፑል በዚህኛው የቻምፒየንስ ሊግ የጨዋታ መርሃ ግብር ወደ ድል ይመለሳሉ የሚል ግምት ነበረ። ግን ትናንትና ደግሞ እንደገና በጋላታሳራይ መሸነፋቸው እዚህ ቡድን ላይ አሁን አንዳንድ ጥያቄዎች መነሳት እንዲጀምሩ ምክንያት ሆኗል። አሰልጣኝ አርነ ስሎት ሊቨርፑልን ከተረከቡ በኋላ ብዙ ጨዋታዎችን አልተሸነፉም። ግን በተከታታይ 2 ጨዋታዎችን ሲሸነፉ በአሰልጣኙ ስር ለመጀመሪያ ጊዜ ሆኗል። እንግዲህ በክሪስታል ፓላሱ ጨዋታ ላይ እንደተመለከትነው ሊቨርፑል ዶሚኔት የተደረገበት ብልጫ የተወሰደበት፣ እንደውም አሊሰን ቤከር ግብ ጠባቂው ባይኖር ምናልባት ከዚህ በበለጠ ሁኔታ በጨዋታው ላይ ተጨማሪ ግቦች የሚቆጠሩበት አጋጣሚ ነበረ እና ደግሞ ትላንትና በነበረውም ሂደት እንዳየነውና እንደተመለከትነው የሊቨርፑል ቡድን ከጨዋታው የመጀመሪያው አሰላለፍ ጀምሮ በተለይ አሰልጣኝ አርነ ስሎት አንዳንድ ግራ አጋቢ ውሳኔዎችን የወሰኑበትም ጭምር ነበር። ለምሳሌ አሌክዛንደር ኢሳቅን ተጠባባቂ ወንበር አድርገው ነው የጀመሩት። ሞሳላህን ተጠባባቂ አድርገው ነው የጀመሩት። አሌክሲስ ማካሊስተርንም ተጠባባቂ ወንበር ላይ አስቀምጠው ነው የጀመሩት። ይሄ አሰልጣኙ የወሰኑት ውሳኔ ትክክለኛ ውሳኔ ነው ወይ በሚል ጥያቄ እንዲነሳባቸው ምክንያት ሆኗል። ምክንያቱም እነዚህ በተለይ በጣም ቁልፍ የሚባሉ የዚህ ቡድን ተጫዋቾች ናቸው። በተለይ ሞሳላህ እና አሌክሲስ ማካሊስተር። አሌክዛንደር ኢሳቅ እንኳን ገና አዲስ ፈራሚ ነው። ስለዚህ አዲስ ፈራሚ ተጫዋች ስለሆነ የክለቡ ወሳኝ ተጫዋች ነው፣ ቁልፍ ተጫዋች ነው ለማለት በጥቂቱ ያስቸግራል። ግን ደግሞ እንደዛም ቢሆን አሌክዛንደር ኢሳቅም በጊዜ ሂደት በዚህ ቡድን ውስጥ በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱ መሆኑ የሚቀር አይነት አይሆንም። ትላንትና እነዚህን ተጫዋቾች ተጠባባቂ ወንበር ላይ ማስቀመጡ ብቻ አይደለም ሊቨርፑል የሚገርመው። አሰልጣኝ አርነ ስሎት ትላንትና ጨዋታቸውን ሲያደርጉ ዶሚኒክ ሶቦዝላይን ራይት ባክ ሆኖ እንዲጀምር አድርገውታል፣ ወይም ደግሞ የቀኝ ተመላላሽ ሆኖ እንዲጫወት አድርገውታል። ምናልባት ሊቨርፑል አማራጭ ባጣ ጊዜ ወይ ደግሞ ፍሪምፖንግ በተጎዳባቸውና ከጨዋታ ውጭ በነበረባቸው የጨዋታ ሰሞኖች ይህንን ተጫዋች ዶሚኒክ ሶቦዝላይን ራይት ባክ ሆኖ እንዲጫወት አድርገውት ነበረ። ግን አሁን አማራጭ አለ፣ ፍሪምፖንግ ተመልሷል። ስለዚህ ለምንድን ነው ፍሪምፖንግ እያለ ዶሚኒክ ሶቦዝላይን ወደ ኋላ ተመልሶ እንዲጫወት ማድረግ የፈለጉት? እንዲሁ ደግሞ በዚህ በቀኙ መስመር ላይ ፍሪምፖንግ በአጥቂነት እንዲጀምር ያደረጉት በምን ምክንያት ነው የሚሉ ጥያቄዎች መነሳታቸው አይቀርም እና አሰልጣኙ የወሰኑት ውሳኔ ትላንትና ዋጋ ያስከፈላቸው ይመስላል። ጨዋታው ላይም የተመለከትነው ያንኑ አይነት እንቅስቃሴዎች ስለነበር ጨዋታውን ለተመለከተ ሰው በተለይ የጨዋታው ድባብ ስታዲየሙም ጭምር በጣም የሚያስፈራ ድባብ የነበረው ነው። ምክንያቱም የጋላታሳራይ ደጋፊዎች ከመጀመሪያው የጨዋታ ደቂቃ አንስቶ ቡድናቸውን በከፍተኛ ሁኔታ ያበረታቱ ነበር። ቡድናቸውን በከፍተኛ ሁኔታ ነው ሲደግፉ የነበረው። የሜዳው ድባብ ልክ እንደሚፋጅ እሳት ነበር ለሊቨርፑል የነበረውና ጨዋታው ተጀምሮ የጨዋታው ፊሽካ እስከሚሰማበት የመጨረሻው ደቂቃ ድረስ የጋላታሳራይ ደጋፊዎች በማያቋርጥ ሁኔታ በማያቋርጥ መልኩ ነው ቡድናቸውን ሲያበረታቱ ቡድናቸውን ሲደግፉ የነበረው እና ይሄ ደግሞ ምን ያክል በጣም በከፍተኛ ሁኔታ የጋላታሳራይ ተጫዋቾች በደጋፊዎቻቸው እየታገዙ ልክ 12ኛ ተጫዋች እንደሚባለው በዛ ታግዘው ጨዋታቸውን ሲያከናውኑ እንደነበር በግልጽ የሚያሳይ ሁኔታ ሆኖ እንመለከተዋለን።
ይሄ በጨዋታው ላይ ከተመለከትናቸው ጉዳዮች መካከል አንዱ እንደሆነ ማንሳት ይቻላል። እንደውም የጋላታሳራይ ደጋፊዎች ሊቨርፑሎችን ለመረበሽ ሙከራ አድርገው ነበረ። ልክ ሌሊት የሊቨርፑል ተጫዋቾች ያረፉበት ሆቴል በማምራት ለመረበሽ ሙከራ አድርገው እንደነበር በርካታ ሚዲያዎች ሲዘግቡት ነበረ። ደጋፊዎቹ ተቀጣጣይ ነገሮችንና ርችቶችን በማጮህ የሊቨርፑል ተጫዋቾችን እንቅልፋቸውን ለመንሳት ሙከራ ሲያደርጉ እንደነበረ ነው እነዚህ በርካታ ዘገባዎች ያሳዩ የነበረው። ያው እንደምታውቁት በተለይ እዚህ ፋሪስት አካባቢ ብሩቅ ምስራቅ በተለይም ደግሞ ቱርክ ሊግ ውስጥ ያሉ የክለብ ደጋፊዎች ያላቸው ነውጥ እጅግ በጣም የሚገርም ነው እና ሜዳ ውስጥ ምንም ነገር ሊያሳዩ ይችላሉ። ያ ድጋፍ ደግሞ ክለቡን ውጤት ይዞ እንዲወጣ ሲያደርግ፣ በአንጻሩ ደግሞ ለተጋጣሚ ክለብ በጣም አስቸጋሪ ሊሆን ይችላል። ስለዚህ በመጀመሪያው የጨዋታ አሰላለፍ ላይ ቀደም እንዳነሳሁት አሌክዛንደር ኢሳቅን፣ ሞሳላህን ተጠባባቂ ወንበር ላይ አድርገው መጀመራቸው አሰልጣኙ በዚህ ምክንያት ጥያቄ እንዲቀርብባቸውም ጭምር ያደረገው ሆኗል። ከዛ ደግሞ ትላንትና ሌላኛው ሊቨርፑል ላይ ያጋጠመው ነገር እና ልክ ጎል ከተቆጠረበት በኋላ ያየነው ነገር ሊቨርፑል በየጨዋታው ላይ አሁንም ክሊንሺት ይዞ መውጣት እየቻለ አይደለም እና ይሄ ደግሞ መከላከሉ ጥያቄ ምልክት ውስጥ እንዲገባ አድርጓል። ለምሳሌ ሊቨርፑል በመክፈቻው ጨዋታ በቦርንመዝ 2 ጎል ተቆጥሮበታል። ከዛ ቀጥሎ በተደረገው የኒውካስሉ ጨዋታ ላይ እንደዚሁ ሊቨርፑል 2 ጎል ተቆጥሮበታል። በአርሰናልና በበርንሌይ ጨዋታ ላይ ነው ሊቨርፑል ክሊንሺቶችን ይዞ ሲወጣ የተመለከት ነው። ከዛ ውጭ ደግሞ እንደዚሁ በሊቨርፑል በኩል እንዳየ ነው ባለፈው በክሪስታል ፓላሱ ጨዋታ ላይም ጎል ተቆጥሮበታል። በአትሌቲኮ ማድሪዱም ጨዋታ ላይ ሊቨርፑል ጎል ተቆጥሮበታል። ስለዚህ ቡድኑ በተከታታይ ጨዋታዎች ላይ እያየን እንደምንገኘው ጎሎች የተቆጠሩበት ነው። ስለዚህ የቡድኑ መከላከል አሁን ጥያቄ ሊነሳበት አይገባም ወይ የሚሉ ሰዎች እየተበራከቱ የመጡት በዚህ ምክንያት ነው እና ትላንት ሊቨርፑል ጎል ተቆጥሮበታል። ለእኔ ጎል የተቆጠረው በራሳቸው በሊቨርፑሎች ስህተት ነው። ምክንያቱም ጎሉ የተቆጠረበት ሁኔታ ስታዩት ኡጎ ኤኪቲኬ ኳስ ወደፊት ይዞ እየሄደ ነበረ። እናም ደግሞ ኳሱን በጣም የሚያስቆጥርበት ግልጽ የሚባል እድል አግኝቶ ማለትም ከግብ ጠባቂው ጋር ፊት ለፊት በተገናኘበት አጋጣሚ ነበረ ያንን እድል አግኝተው የነበሩት። ነገር ግን ሁጎ ኤኪቲኬ ኳሱን ሊጠቀምበት አልቻለም። ከግብ ጠባቂው ጋር ተገናኝቶ ኳሱን አብክኖታል። ያ ደግሞ ለመልሶ ማጥቃት እንዲጠቁ እድል የከፈተው ሆኗል። ልክ ይሄ ግብ ጠባቂ ቱርካዊው ኡግሩካን ካኪር የተባለው የጋላታሳራይ ግብ ጠባቂ ኳሱን ከመለሰው በኋላ እንደገና ኳሱን ይዘው ሄደው በመልሶ ማጥቃት እያጠቁ በነበረበት ጊዜ ነው ጥፋቱ የተሰራው። በዚህም የፍጹም ቅጣት ምት ለጋላታሳራይ ተሰጥቷል። አሰልጣኝ አርነ ስሎት እንደተናገሩት የእግር ንክኪ አልነበራቸውም ብለዋል። የፍጹም ቅጣት ምቱን በተመለከተ ግን አንዳንድ ሰዎች እንደነገሩኝ የእጅ ንክኪ ነበረው ብለዋል። የፍጹም ቅጣት ምቱ ኢንሲደንት ይሄ ነበር የሚል አይነት ሀሳብ ነው የሰጡት። እንግዲህ የፍጹም ቅጣት ምቱ በዚህ መንገድ ከተሰጠ በኋላ ያንን የፍጹም ቅጣት ምት ደግሞ ቬክተር ኦስመህን ነው ናይጄሪያዊው ግዙፍ አጥቂ ወደ ጎልነት መቀየር የቻለው ገና በ16ኛው ደቂቃ ኦልሞስት። ከዛ በኋላ ረጅም ደቂቃ ተጫውተዋል። ከነጭማሪው ከ85 ደቂቃ በላይ ሁለቱ ክለቦች ተጫውተዋል። ስለዚህ ሊቨርፑል እንዴት ነው ቢያንስ ለማንሰራራት እድሎችን መፍጠር ያልቻሉ? እድሎች ነበሩ። እንደውም ከሊቨርፑልም እድሎች ይልቅ ደግሞ የጋላታሳራዮች እድል በጣም ያስፈራ ነበር። በተለይ ቬክተር ኦስመሄን ያለቀላቸው የሚባሉ የግብ እድሎችን ሲያምክን ነበር። የጋላታሳራዮች የአጨራረስ ችግር እና ደግሞ ጎል ላይ ሲደርሱ ክሊኒካል የመሆን ችግር ነው እንጂ ትላንትና ያገኟቸውን እድሎች በአግባቡ ቢጠቀሙባቸው ኖሮ በእርግጠኝነት ትላንት የነበረው ውጤት ይሄ ላይሆን ይችል ነበረ። ግን ያገኟቸውን እድሎች በአግባቡ ሲጠቀሙባቸው አልተመለከትንም። ሙሉ ደቂቃውን ደግሞ ማለት ይቻላል በመከላከል ላይ ሆኖ ነበረ ሲጫወቱ የነበረው ጋላታሳራዮች እና ይሄ ደግሞ በጨዋታው ላይ የሚፈልጉትን ነገር ይዘው እንዲወጡ አድርጓቸዋል እንጂ ልክ አሰልጣኙ ሲናገሩ ነበረ አርነ ስሎት በሁለታችን መካከል የነበረው ልዩነት በጣም ጠባብ ነው፣ ማርጂኑ በጣም ትንሽ ነው ብለው ሲናገሩ ነው የተደመጡት። ለምሳሌ ኤክስፔክትድ ጎላቸውን ብታዩ ጋላታሳራይ 1.3 ሊቨርፑል 1.7፣ ሙከራዎች ጋላታሳራይ 9 ሊቨርፑል 16፣ ኢላማቸውን የጠበቁ ሙከራዎች ሁለቱም 4 ሙከራዎችን ሞክረዋል። ኢላማቸውን የጠበቁ ሙከራዎች እንዲሁ ደግሞ በቦል ፖዚሽን ጋላታሳራይ 33 በመቶ ሊቨርፑል ደግሞ 67 በመቶ ኳሱን ተቆጣጥሯል። ስለዚህ በሁለቱም ቡድኖች በኩል ያን ያክል የሰፋ የሚባል ልዩነት አልነበረም። ጋላታሳራይ ሲያጠቃ ሊቨርፑል ይከላከላል፣ ሊቨርፑል ሲያጠቃ ደግሞ ጋላታሳራይ ያጠቃል። ሁኔታቸው እንደዚህ አይነት ነበር፣ እየተቀያየረ በትራንዚሽን
አንዱ ሲያጠቃ አንዱ እየተከላከለ በመልሶ ማጥቃት ደግሞ እንቅስቃሴዎች ጋላታሳራዮች እየተጫወቱ የነበሩባቸውን ሂደቶች ነው የተመለከት ነው። ስለዚህ ዋናውና ቁልፉ ነገር እዚህ ጨዋታ ላይ 3 ነጥብ ይዞ ለመውጣት ጋላታሳራዮች የተጠቀሙት የጨዋታ አቀራረብና ሜዳ ላይ ይዞት የገቡትም ነገር ጭምር ትላንትና ከሊቨርፑል 3 ነጥብ እንዲወስዱ አድርጓቸዋል። በተከታታይ ጨዋታዎች ላይ እንግዲህ በቻምፒዮንስ ሊግ የመጀመሪያ ዙር ጨዋታቸውን ጋላታሳራዮች 5-1 በሆነ ውጤት ተሸንፈው ነው ትላንትና ወደዚህ ጨዋታ የመጡት። ግን ትላንትና ደግሞ 5-1 ተሸንፎ እንደመጣ ቡድን አልነበረም ለሊቨርፑል ቀለው የነበረው። በጣም ከባድ ተጋጣሚ ነበረ። በቀላሉ የተከላካይ መስመራቸው የሚሰበር አልነበረም። ብዙዎቻችን የምናውቃቸው ይሄ ፋሚሊያር የሚባሉ ስሞች ናቸው ትላንትና በብዛት የተከላካይ መስመር ላይ ስናያቸው የነበረው። ለምሳሌ አንደኛው አሁን የተከላካይ መስመር ተጫዋች የነበረው ዳቪንሰን ሳንቼዝን በተለይ ደግሞ እግር ኳስን በደንብ የሚከታተሉ ሰዎች ዳቪንሰን ሳንቼዝ ምን አይነት ተጫዋች ነው፣ ኬሪየሩ ምንድን ነው የሚለውን በደንብ ያውቁታል። ምክንያቱም ከዚህ ቀደም በፕሪሚየር ሊግም ሲጫወት ስለነበር ረጅም ዓመታት ለቶተንሃም ተጫውቷል። ከ2017-18 ጀምሮ እስከ 2023-24 የውድድር ዘመን ድረስ በቶተንሃም ተጫውቶ አሳልፏል። ከዛ በፊት ደግሞ በአያክስ እንደዚሁ ሲጫወት የነበረ ተጫዋች ነው። ስለዚህ ጥሩ የተከላካይ መስመር ተጫዋች፣ በዛ ላይም ደግሞ ልምድ እንዳለውም የሚነገርለት ተከላካይ ነው። ዴቪንሰን ሳንቼዝ 29 ዓመቱ ላይ ይገኛል። ሌላኛው ደግሞ ትላንት ጥሩ ብቃቱን ሲያሳይ የነበረው ዊልፍሬድ ሲንጎ ነው። ዊልፍሬድ ሲንጎ አፍሪካ ዋንጫው ላይ ተመልክተነዋል። ኮት ደቯር የአፍሪካ ዋንጫን ስታሸንፍ በቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነበር። እንዲሁ ደግሞ ኢስማኤል ጃኮብስ፣ ይሄም ደግሞ ሴኔጋላዊ ተጫዋች ነው እና በሴኔጋል ብሔራዊ ቡድን በአዲሱ ትውልድ ከሚጠቀሱ ምርጥ የተከላካይ መስመር ተጫዋቾች መካከል አንዱ ነው። በሞናኮ በኮሎኝ የመጫወት ታሪክ የነበረው ተጫዋች ነው። ስለዚህ ይሄ የመከላከል መስመር በጣም ጥሩ ስለነበር ከዛ ደግሞ የተከላካይ አማካይ ቦታ ላይ የተሰለፉት ሁለቱ ተጫዋቾች ማሪዮ ለሚና ከዚህ ቀደም በፕሪሚየር ሊግ ሲጫወት ይታወቃል በዎልቭስ። በዚህኛው የዝውውር መስኮት ነው እንግዲህ በጣም ብዙ አይነት ሁኔታዎች ሲነሱ ነበረ። በ2024-25 የውድድር ዘመን ወልቭስ ላይ ቆይታ ሲያደርግ ነበር። ከዛም በፊት በነበረው የውድድር ዓመታት ለፉልሃም ሲጫወት እንደነበር እናስታውሳለን። ለሳውዛምፕተን እንዲሁ ደግሞ ለዩቬንቱስ ሲጫወት የነበረ ተጫዋች ነው። አሁን በጋላታሳራይ እየተመለከት ነው የምንገኘው። እንዲሁ ደግሞ ኢልካይ ጉንዶዋን ነው በማንቸስተር ሲቲ በባርሰሎና የምናውቀው ውጤታማ ተጫዋች ነው አሁን በዚህ ቡድን ውስጥ የሚገኘው። እንዲሁ ደግሞ ሉካስ ቶሬራ በዚህ ቡድን ውስጥ ይገኛል። ሉካስ ቶሬራ ብዙዎቻችን በአርሰናል እግር ኳስ ክለብ ሲጫወት እናውቀዋለን። ኡናይ ኤምሬ ነበሩ ወደ አርሰናል እንዲመጣ ያደረጉት። ለአትሌቲኮ ደ ማድሪድ ለፊዮረንቲና ተጫውቷል ከአርሰናልም በኋላ። ከዛ በፊት ደግሞ ለሳምፕዶሪያ ሲጫወት ነበር። ስለዚህ ጥሩ ልምድ ያላቸው ተጫዋቾችን ነው አሰልጣኙ ኦካን ቡሩክ የሰበሰቡትና ቀላል የሚባል ቲም አይደለም የጋላታሳራይ ቡድን። ሞሳላ ትላንትና ለምንድን ነው ጨዋታውን ያልጀመረው የሚል ጥያቄ መነሳቱ አይቀርም። እንግዲህ ሞሳላ ትላንትና በቋሚነት አልጀመረም። በእርግጥ ሞሳላ በተደጋጋሚ ጨዋታዎች ላይ እየተመለከትን እንዳለ ነው ይሄ ያለውን ተጽዕኖ ፈጣሪነት ለማሳየት እየተቸገረ ነው። በእርግጥ የተጫዋቾች ሲዝናል የሆነ ፐርፎርማንስ ለጥቂት ጊዜ የምናየው ነው፣ ቀጣይነት ላይኖረው ይችላል። ለምሳሌ ሞሳላ አምና በፕሪሚየር ሊጉ ብቻ 27 ጎሎችን አስቆጥሯል። ከ40 በላይ የጎል ተሳትፎች ነበሩት። የምናወራው ስለ ፕሪሚየር ሊግ ብቻ ነው። በአጠቃላይ ኦቨርኦል ደግሞ በነበረው እንቅስቃሴ ከ30 በላይ ግቦችን በሁሉም ውድድሮች ላይ ማስቆጠር የቻለ ተጫዋች ነው። ያ ነገር ደግሞ ይጠበቅበታል ዘንድሮም ያንን ውጤታማነት እንዲደግም። ግን አንድ ዓመት ዕድሜ ሲጨምር የተጫዋቾችም አቅም ደግሞ ከነበረበት በተወሰነ መንገድ የመቀነሱ እድል በጣም ሰፊ ነው። ከዚህ በተጨማሪ ደግሞ ያው እድሜ የገፋም ሲመጣም ብቻም ሳይሆን ያንን ተጽዕኖ ፈጣሪነትም ለማስቀጠል ተጫዋቾች በደንብ ስትራግል የሚያደርጉባቸው ጥቂት ጊዜያቶች ሊኖሩ ይችላሉ። እነዛ ሁኔታዎች ነው ትላንትና በደንብ እየተመለከት ነው እና ተጫዋቹ እንግዲህ ተቀይሮ ገብቶ ሜዳ ላይ ጥሩ እንቅስቃሴ ለማሳየት ሲሞክር ነበር። 60ኛው ደቂቃ ላይ ነው ከአሌክዛንደር ኢሳክ ጋር ተቀይረው ወደ ሜዳ የገቡት። እስከዛ ደቂቃም ድረስ አሰልጣኙ ባይጠብቁ ከዛም በፊት ተጫዋቾቹን ቀይረው ማስገባት ይችሉ ነበረ። ግን ደግሞ አሰልጣኙ ከተጣዋቂ ወንበር ላይ ተነስተው ተጫዋቾቹን ወደ ሜዳ እንዲገቡ ነው ያደረጓቸው። እናም በፍጹም ቅጣት ምት በተቆጠረባቸው ጎል እንግዲህ 1-0 ተሸንፈዋል። ትላንት ለሊቨርፑል ሌላኛው መጥፎ ነገር የነበረው የሁለት ተጫዋቾች መጎዳት ነው። አሊሰን ቤከር እና ኡጎ ኤኪቲኬ ትላንትና ተጎድተው ከጨዋታው እንግዲህ ጨዋታው ላይ እንደተመለከትናቸውም ጉዳት አጋጥሟቸዋል። አሰልጣኝ አርነ ስሎት እንዳረጋገጡት የቼልሲው ጨዋታ ላይ አይጫወትም አሊሰን ቤከር ብለዋል። ትላንትና ባጋጠመው ጉዳት ምክንያት ይሄ ለዚህ ቡድን ጥሩ ዜና አይመስልም። የአሊሰን ቤከር መጎዳት በእርግጥ
ሊቨርፑል አማራጭ አለው፣ ምንም የሚያጠያይቅ አይደለም። በዚህ ቡድን ውስጥ ጥሩ ፐርፎርም ማድረግ የሚችል አዲስ ግብ ጠባቂ አለ፣ ጆርጂ ማማርዳሽቪሊ። ጆርጂ የግብ ጠባቂ ነው፣ ለቡድኑ ጥሩ ግልጋሎት መስጠት ይችላል። ግን ደግሞ አሊሰን ቤከር ማጣት፣ በፕሪሚየር ሊግ በጣም ልምድ ያለውን ተጫዋች ማጣትም በጣም አስቸጋሪ ነው። እንግዲህ በየአመቱ ሊቨርፑል አሁን ከአሊሰን ቤከር ጉዳት ጋር እየተጋፈጠ ይገኛል። አምናም ሲጎዳ ተመልክተነዋል። ከዛም በፊት በነበረ ውድድር አመት ለምሳሌ አምና ያልነበረባቸው ጨዋታዎች ነበሩ። ግን ተጣዋቂ ግብ ጠባቂ የነበረው ኳሚን ኬለር የግብ ጠባቂውን መጎዳት ፊል እንዳያደርጉት አድርጓቸው ነበር። አሁን ክለቡን ለቆ ወደ ብሬንትፈርድ አቅንቷል። በጣም ጥሩ ጊዜ ነበረ ሲያሳልፍ የነበረው ኬልኸር እና አሁንም አማርዳሽቪሊ ጥሩ ብቃቱን ሊያሳይ ይችላል። ግን የአሊሰን ቤከር ደግሞ በተደጋጋሚ ለጉዳት ተጋላጭ የሚሆኑባቸው ሁኔታዎች ነው እየተመለከትን የምንገኘው እና ትላንት እንግዲህ ግብ ጠባቂው ጉዳት ካጋጠመው በኋላ ብዙም ይሄ ሜዳ ላይ ለሕክምና ጊዜዎች አላጠፉም። የሊቨርፑል የሕክምና ቡድን አባላት ሜዳ ላይ እንደማይቀጥል ታውቋል። ከዛ በኋላ ተጠዋቂ ወንበር ላይ የነበረው ጆርጂ ማማርዳሽቪሊ ተነስቶ ነው ወደ ሜዳ ሲገባ የተመለከት ነው። የሁጎ ኤኪቲኬ ጉዳት ተመሳሳይ አይነት ነው። ግን ሁጎ ኤኪቲኬ ያን ያህል ከባድ ጉዳት ነው ወይ? እሱን አብረን እንመለከተዋለን። ግን ሁጎ ኤኪቲኬ ደግሞ የተጎዳው በራሱ ኳሱን ስትረች ልክ ኳሱን ለማግኘት እግሩን ስትረች አድርጎ ለመዘርጋት ሲሞክር ነው እንደዚህ አይነት ጉዳት ያጋጠመው እና ትላንትና ቪክተር ኦስሜሄን ላይም የተመለከት ነው። ሁጎ ኤኪቲኬም ላይ አንዳንድ ጊዜ ተጫዋቾች እንደዚህ ልክ እግራቸውን ስትሬች ሲያደርጉ አንዳንዴ ኳሶችን ኮንትሮል ለማድረግ ወይ ደግሞ ኳሶችን ለመቆጣጠር በሚያደርጉት የሰውነት እንቅስቃሴ በራሳቸው ጉዳት ሊያጋጥማቸው ይችላል እና ትላንት በሁጎ ኤኪቲኬም በኩል የተመለከት ነው እንዲህ ያለውን ስትሬቺንግ ነው። ከዛ በኋላ ጉዳት አጋጥሞት እሱም እንደዚሁ በጨዋታው ላይ ተመልክተነዋል። ለማንኛውም ሊቨርፑል ተሸንፏል። 1-0 ሲመራ ነበር። ግን 1-0 እንደተመራ ቡድን ነው ወይ ጫና ሲፈጠር የነበረው ሜዳ ላይ? የጋላታ ሳራይን የተከላካይ መስመር ተጫዋቾች እንዲሁ ደግሞ የጋላታ ሳራዩን ግብ ጠባቂ በጣም ሲያስጨንቁ ነበር የሚሉ ተደጋጋሚ ጥያቄዎችን እዚህ ጋር ማንሳት በጣም አስፈላጊ ነገር ነው የሚሆነው። ግን ሊቨርፑል ተሸንፏል። አሁን ከዚህ በኋላ ሌሎች ደግሞ ከባባድ ጨዋታዎችን ከዚህ በኋላ ሊቨርፑሎች ያከናውናሉ። በሳምንቱ መጨረሻ ከቼልሲ ጋር ሌላኛውን ትልቁን ተጠባቂ ጨዋታ ያደርጋሉ። እንዲሁ ደግሞ ከማንቸስተር ዩናይትድ ጋር የሚደረገውም ጨዋታ እንደዚሁ ሌላኛው በጣም ከባድ የሚባል ጨዋታ ነው። ያው ጨዋታው የደርቢ መርሃ ግብርም ስለሆነ ነው። አንድም ከባድ የሚሆንበት ትልቁ ምክንያት የደርቢ መርሃ ግብር ስለሆነ ነው። አምና ሊቨርፑል በዚህ ጊዜ አንደኛ ደረጃን ይዞ ነበረ እስከ መጨረሻው ድረስ የተጓዘው 8 ጨዋታ አከናውኖ በመጨረሻው ጨዋታ ይመስለኛል የተሸነፈው እንጂ ከዛ ውጭ በነበሩት ጨዋታዎች ሊቨርፑል ሙሉ በሙሉ አሸናፊ ቡድኑን ይዞ ነበር ሲቀጥል የነበረው። አሁን ግን ተከታታይ ጨዋታዎች ላይ ክለቡ እየተሸነፈ ነው የሚገኘው። እንደዚህ ደግሞ ትልልቅ ቡድኖች ሲሸነፉ ቶሎ ወደ አሸናፊነት እንዲመለሱ ይጠበቃል። ቶሎ ወደ አሸናፊነት ሜንታሊቲ እንዲመጡ ይጠበቃል። ምናልባት አሁን ከፊታችን ቅዳሜ የሚያከናውኑት የቼልሲ ጨዋታ ወደ ድል እንዲመለሱ የሚጠበቅበት ጨዋታ ነው። ከዛ በኋላ ኢንተርናሽናል ብሬክ ነው። ከኢንተርናሽናል ብሬክ ደግሞ ሲመለሱ ከነ ማንቸስተር ዩናይትድ ከኢንተራ ፍራንክፉርት በቻምፒዮንስ ሊግ ከብሬንትፎርድ በፕሪሚየር ሊግ እና በካራቦ ካፕ ደግሞ ከክሪስታል ፓላስ እንዲሁም ከአስተን ቪላ ጋር በፕሪሚየር ሊግ እና ከሪያል ማድሪድ ጋር በቻምፒዮንስ ሊግ የሚጫወቱባቸው ጨዋታዎች አሉ። ስለዚህ ቡድኑ በቶሎ በአፋጣኝ ወደ ማሸነፍ ስነ ልቦና እንዲመለስ ይጠበቃል። ለማንኛውም ትላንት ሊቨርፑል ተሸንፏል በአውሮፓ ቻምፒዮንስ ሊግ። ጨዋታውን እንዴት ተመለከታችሁ? ሀሳቦቻችሁን ጻፉልን። ሊቨርፑል ትላንትና በተከታታይ ሁለተኛ ጊዜ በአርነ ስሎት ስር ደግሞ ለመጀመሪያ ጊዜ ተከታታይ ሽንፈቶች ገጥመውታል። ቀጣይ ቡድኑ ደግሞ በአስቸኳይ ወደ አሸናፊነት እንዲመለስ ደጋፊዎቹ ይጠብቃሉ። ከቱርክ ግን ከባድ ፈተና ገጥመውት ትላንትና ሊቨርፑል ተሸንፏል።